የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ተደርጎ ይሆን የሚል መረጃም እየወጣም ይገኛል። ሌላው ሱዳን የኡጋንዳው መሪ ዩዌሪ ሙሴቬኒ ሐምዳን ዳጋሎን ተቀብላ ማነጋገሯን ቁጣን ቀስቅሷል። ዶክተር አብይ አህመድ የሰጡት መግለጫ አለ። የኢራን ተቃውሞ በዩኒቨርሲቲዎች ተነስቷል። እነዚህና ሌሎች ጉዳዮችን አካትቼ ወደ እናንተ አድርሳለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣይ ነው። ሱዳን የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ላይ ቅሬታም አቅርባለች። በዋናነት እንግዲህ የሱዳን ፈጥኖ ደራሽ ኃይሉ ዋና አዛዥ ወይም ደግሞ የአርኤስኤፍ የሚባለው ማለት ነው ሐምዳን ዳጋሎ ዩጋንዳ ገብተው ባለው በቀጠናው ጉዳይ ላይ መወያየታቸውን አልቡርሃን አልተቀበሉትም። እንግዲህ በዋናነት የአልቡርሃን ትልቁ ስጋት ምንድን ነው? በቀጠናው ላይ የበላይነቱን እያሳየ እየመጣ ያለው አርኤስኤፍ ምንም እንኳ አሁን ወደ ኋላ እያፈገፈግና ሁለት ትልልቅ ከተሞችን በተለይ ደግሞ በደቡብ ኮርዶፋን አካባቢ ከአልፋሻር አካባቢም ራሱን እያራቀ መምጣቱ ለአልቡርሃን ትልቅ ቢሆንም አልቡርሃን ወደ ዋና ከተማው ካርቱምን ተሻግረው እንዲሁም ደግሞ ሌሎች ከተሞችን እየያዙና እየገሰገሱ መሆናቸው ተሰምቷል። ከዚህ በፊት በአዲስ አበባና በዩናይትድ አረብ ኤምሬት ላይ ቅሬታ አቅርባለች። ሮይተርስም ይህንን መረጃ አውጥቶት ነበር። አሁን የኡጋንዳ መሪ ፕሬዚዳንት ዩዌሪ ሙሴቬኒ የፈጥኖ ድራሽ ኃይሉን አዛዥ በቤተ መንግስታቸው ተቀብለው ማነጋገራቸውን ካርቱምን አስቆጥቷል። እንግዲህ ይሄ በሁለቱ ሀገራት በሱዳንና በዩጋንዳ መካከል ምን ሊፈጥር ይችላል የሚል ስጋት ፈጥሯል። ሌላ በዋናነት ወደ እናንተ ለማድረስ የፈለጉት ምንድን ነው? ፈጥኖ ድራሽ ኃይሉ እንግዲህ የዛሬ ኦልሞስት ወደ 3ኛ ዓመቱ ሊገባ ነው። እንግዲህ ሚያዝያ 15 2023 በፈረንጆቹ የፈነዳው የሱዳን የእርስ በርስ ጦርነት በተለይ ደግሞ የኃይል ሚዛንን ለማስጠበቅና የወርቅ ንግድን ለመቆጣጠር የተነሳው ጦርነት ለኛ የስልጣን ሽኩቻ የፖለቲካ የበላይነትን ለመያዝ ተብሎ ነው። ነገር ግን ይሄ አይደለም። ኢት ኢዝ ኢኮኖሚክ ዋር የኢኮኖሚ የበላይነት ለማስጠበቅ የተደረገ ጦርነት ነው። ከዚህ ጀርባ እንግዲህ ታላላቅ ሀገራት ይኖራሉ። በተለይ ደግሞ በቀጠናው ላይ ፍላጎት ያላቸው ሳውዲ አረቢያም፣ ግብፅ፣ ቱርክ፣ ሶማሌ፣ ዩናይትድ አረብ ኤሚሬትስ እና ኢራን በዚህ ጉዳይ ላይ እጃቸዋል። እንዲሁም አንዳንዶቹ የዩክሬን ወታደሮችም ዩክሬንም ሩሲያም በጎን እርዳታ እያደረጉ አንዱ ለሌላው ማለት ነው። ሩሲያ ወደ አልቡርሃን ዩክሬን ደግሞ ወደ አርኤስኤፍ ማለት ነው የማድረግ አዝማሚያ ታይቷል የሚሉ መረጃዎች ከዚህ በፊት መውጣታቸው የሚታወስ ነው። እንግዲህ ከ12 ሚሊዮን በላይ ሰዎችን ያፈናቀለው ያሳደደው በመቶ ሺዎች የሚቆጠሩ የሱዳን ዜጎችን ሕይወት የቀጠፈው ይህ የእርስ በርስ ጦርነት አሁን በአስገራሚ ፍጥነት ሐምዳን ዳጋሎ ተነስተው ወደ ዩጋንዳ ገብተው ይህንን ውይይት ማድረጋቸው ከፕሬዚዳንት ሙሴቬኒ ጋር እጅግ በጣም ቅሬታ ፈጥሯል በአልቡርሃን ማለት ነው። እንግዲህ ከአንድ ሬዲዮ ከዚህ ቆይታቸው በኋላ ከአንድ የኡጋንዳ ሬዲዮ ጋር ቆይታ አድርገው ነበር ሐምዳን ዳጋሎ በሱዳን በአልቡርሃን በኩል ማለት ነው የትግራይ ወታደሮች አብሮ መዋጋታቸውን መናገራቸው እጅግ በጣም አስገራሚ ይሆናል። ከዚህ በፊት የተለያዩ የውጭ ኃይሎች በሱዳን ጦርነት ውስጥ እየተሳተፉ ነው የሚሉ መረጃዎች ይወጡ ነበር። ዛሬ ሐምዳን ዳጋሎ ያወጡት ግን ይህንን እንቅጩን ነው። በጎረቤት ሀገራትም ብለዋለኝ ከሶማሌ ጋር ከአልሻባብ ጋር ታንኮችን እያስገባ ነው ውልም ወስዷል ብለዋለኝ ሐምዳን ዳጋሎ። አልቡርሃን ግን ምንም የሰጡት አስተያየት የለም። በውጭ ጉዳይ ሚኒስትራቸው በኩል በኡጋንዳ የተደረገውን የአርኤስኤፍን መሪ ተቀብሎ ማነጋገር በሁለቱ ሀገራት መካከል መቃቃር ሊፈጥር ይችላል፣ ይህ የውስጥ ጉዳያችን ነው፣ መስተካከል አለበት የሚል ከካርቱም የሚወጡ መግለጫዎች ያመላክታሉ። እንደ ቢቢሲ ዘገባ እንግዲህ እኒህ የአርኤስኤፉን ደግሞ የፓራሚሊትሪው ዋና አዛዥ ሐምዳን ዳጋሎ ጄኔራል የወርቅ ነጋዴው ማለት ነው በስልጣን ሽኩቻ ብቻ አይደለም የኢኮኖሚ በላይነታቸውን ለመገንባት ከፍተኛ የሆነ ጥረት ማድረጋቸው ይታወቃል። ከዚህ በፊት 132,000 ሰራዊት እንደነበራቸውና አሁን ወደ 500,000 መድረሱን ተናግረዋል። እነዚህ ኃይሎች የእርስ በርስ ጦርነቱ ምን ያክል እያጧጧፉት እንደሆነ በተለይ ደግሞ በባለፈው ሳምንት በ3 ቀን ውስጥ በአልፋሻር 6,000 ሰዎች መገደላቸው የሱዳን ጦርነት ማንም ያላየው ማንም ያልዘገበው ማንም ያልተናገረለት ጦርነት መሆኑን በዚሁ አጋጣሚ መታወቅ ይኖርበታል። አሁን የሱዳን ጦርነት እንዴት ነው የሚቆመው የሚለው ጥያቄ የብዙዎች ፈተና ሆኗል። ምክንያቱም ቀጠናውን የሚፈልጉ ኃይሎች ከሁለቱ ወገን ተሰልፈዋል። ይህን ወደፊት የምናየው ነው የሚሆነው። አዲስ አበባን በዚህ ጉዳይ ላይ እየታማች ነው ከአርኤስኤፉ ጋር ናት የሚል ሮይተርስ ሰፊ ጥናት አውጥቷል። አዲስ አበባ ግን ያን አልተቀበለችው። መረጃ በመካከል ማድረስላችሁ ማለት ነው።
በእስራኤል የአሜሪካ አምባሳደር የሆኑት ማይክ ሀክቤ እስራኤል አብዛኛውን መካከለኛው ምስራቅ የመግዛት መብት አላት ማለታቸው በሙስሊም ሀገራት ቁጣን ቀስቅሷል። ኢራን ወግዛለች። ኦማን፣ ግብፅ፣ ዮርዳኖስ፣ ሳውዲ አረቢያ ወዲያውኑ ነው መግለጫ ያወጡትኝ ተቀባይነት የሌለው ጉዳይ ነው ሲሉ ተናግረዋለኝ። ይህ የአምባሳደር ማይክ ሀክቤ ንግግር በመካከለኛው ምስራቅ ያለውን ውጥረት ወደ ሌላ አቅጣጫ የሚመራና የእስራኤልን የበላይነት የሚያነግስ ሲሉ ነው እንግዲህ በውጭ ጉዳይ ሚኒስትሮቻቸው በኩል ሀገራቱ እየተቹ የሚገኙት። ሌላው መረጃ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ላይ የግድያ ሙከራ ተደርጓል አይነት ነገር ነው። ገዳዩ ወዲያውኑ ነው የሞተው። በተለይ ከቢቢሲ የወጡ መረጃዎች በብሬኪንግ ኒውስ የወጣ መረጃ ነው። ማን ኪልድ ባይ ሴክሬት ሰርቪስ አፍተር ኢንትሪንግ ፕሪሜትር ኦፍ ትራምፕስ ሬዚደንስ ወደ ማላራጎ ወደ ትራምፕ መኖሪያ ከገባ በኋላ በሴክሬት ፖሊስ መገደሉን ነው መረጃዎች የሚያሳዩት። ዩኤስ ሴክሬት ሰርቪስ ሳይ they have killed a man after he was caught entering the secure ፕሪሚየም ኦፍ ዶናልድ ትራምፕ ፍሎሪዳ ሬዚደንስ ማራላጎ። እንግዲህ ድራማ ይሆን አይሆን አናውቅም፣ ግን ልጁ ተገሏል። ማንነቱ እስካሁን ድረስ አልተገለጠም። የኤፍቢአይ እና ሲአይኤ ግን የተለያዩ መረጃዎችን እየሰበሰቡ እንደሚገኙ ነው መረጃዎች የሚያሳዩት። እንደ አጋጣሚ ዶናልድ ትራምፕ በዚህ ላይ ወይም ደግሞ በዚህ አካባቢ አልነበሩም። ጥቃቱ የተፈጸመው 1 ሰዓት ተኩል ኤኤም ሎካል ታይም ነው በእነሱ ማለት ነው። ዛሬ ፌብሩዋሪ 22 ወይም ደግሞ እሁድ ቀን ማለት ነው። አሁን ዶናልድ ትራምፕ እንግዲህ ተደጋጋሚ ግድያ ሙከራ እየመጣባቸው ሰውየው ጥያቄ ውስጥ መሆናቸው ከዚህ በፊትም ብዙ መነጋገሪያ ሀሳቦች ወጥተዋል። ምክንያቱም የሚያራምዷቸው ፖሊሲዎች የዓለምን ቅርጽ እየሳቱ ነው። የአሜሪካን የውጭ ጉዳይ ፖሊሲ እጅግ በጣም እያዛቡ ነው። አሁን ደግሞ ጦራቸውን ወደ ኢራን እያስጠጉ ነው። ኢራን ደግሞ ከባድ የሆነ ምላሽ ለዚህ ይሰጣለሁ እያለች ነው። ከዚህ ጋር ተያይዞ ደግሞ እንግዲህ የእስራኤል አንዳንድ አሁን ልክ እንደ ማይክ ሀክቤ የሚናገሩት ንግግሮች ተንኳሽ ናቸው። ሰው የመካከለኛው ምስራቅ ቀጠና ገና ያለየለት ጉዳይ ነው። ዶናልድ ትራምፕና ኔታንያሁ ደግሞ በይሄ ሰርፌስ ወይም ደግሞ ዝም ብሎ በውጭኛው የተቃቃሩ ቢመስሉም በውስጥ ግን እስራኤልና አሜሪካን ለመለየት በጣም ነው የሚከብደው። ምክንያቱም እስራኤል ቴክኖሎጂ ትሰጣለች፣ አሜሪካ ገንዘብ ትሰጣለች። ሲአይኤ እና ኤፍቢአይ እና ሞሳድ ሲአይኤን ጨምሮ ማለት ነው በርካታ የሆኑ ዓለምን የሚሰልሉ መረጃዎች እንዳሏቸው የሚታወቅ ነው። አሁን ግዙፍ የጦር ጫኝ መርከቦች ወደ ሰላጤው ሀገራት እያቀኑ ነው። እነዚህ የጦር መርከቦች በተለይ ደግሞ 40 ጀቶችን የሚሸከሙ ግዙፍ የጦር መርከቦች መጠጋታቸው ግልጽ ነው። ዶናልድ ትራምፕ ኢራን የምትደራደር ከሆነ አሁንም በሩ ክፍት ነው እያሉ ነው። አያቶላዎቹ ደግሞ እኛም ለመደራደር ዝግጁ ነን፣ ነገር ግን በጫና አይደለም እያሉ ነው። የመካከለኛው ምስራቅ ቀጠና ውጥረት አሁንም ቀጥሏል። በዶናልድ ትራምፕ ላይ የተደረገው የግድያ ሙከራ ከጀርባው ማን አሉበት የሚለው ገና አወዛጋቢ ነው። ነገር ግን ለምንድን ነው ተደጋጋሚ በዶናልድ ትራምፕ ላይ እንደዚህ አይነት ቃታዎች እየተሳቡ የሚገኙት? እንግዲህ ይህ ሶስተኛቸው የግድያ ሙከራ ነው። ከዚህ በኋላ ጥንቃቄ እንደሚጠበቅባቸው ነው። ነገር ግን እንደዚህ አይነት በሮች በጣም ጥንቃቄን የሚጠይቁ ናቸው። በተለይ ደግሞ ከኢራን ጋር የገቡበት ውዝግብ ሰውየውን ጥርስ ውስጥ እንዳስገባቸው የሚታወቅ ነው። በቅርቡ የኢራን የቴክኖሎጂ መንታፊዎች ሲሰልሉ መገኘታቸውም የዋሽንግተን ባለስልጣናት መናገራቸው ይታወሳል። ሌላው በኢራን የዩኒቨርሲቲ ተማሪዎች ከፍተኛ የሆነ አመፅ ማድረጋቸው ተሰምቷል። ይህ ደግሞ ለቴህራን ባለስልጣናት ለአያቶላዎቹ መልካም ስሜት ወይም ደግሞ ጥሩ ምልክት አይደለም። ተደጋጋሚ አይነት ሪቮሉሽን ወይም ደግሞ ተደጋጋሚ አይነት አመፅ የሚመጣ ከሆነ ብዙ አይነት ዋጋ ይከፈላል እንጂ መጨረሻው እንደማያምር በተለያዩ የዓለም ሀገራት የተደረጉ ሰላማዊ ሰልፎችን ማየት በቂ ይመስለኛል። አሁን የዩኒቨርሲቲ ተማሪዎች ከባለፈው ታህሳስ 28 2025 ከተጀመረው እና በመካከል እርገብ ብሎ ከነበረው አሁን እንደገና አቀጣጥለውታል። ባለፈውም በተለያዩ የዓለማችን ሀገራት ሲድኒ፣ ቶሮንቶ እና ሎስ አንጀለስ ላይ ከፍተኛ የሆነ ሰልፍ መደረጉ የሚታወስ ነው። አያቶላዎቹ አሁን ጥያቄ ውስጥ የገባ የአስተዳደር ወይም ደግሞ የፖለቲካ ጥያቄ ውስጥ መግባታቸው እየታየ ይገኛል። ይህን አያቶላዎቹ ማስተካከል የሚኖርባቸው ይመስላል። አንዳንድ መረጃዎች እንደሚያሳዩት ደግሞ የአያቶላ ልጅ በዶናልድ ትራምፕ ወይም ደግሞ በአሜሪካም የስለላ እንትን ውስጥ ገብቷል እየተባለ ነው። ምክንያቱም አሜሪካ ልትገላቸው እንደምትፈልግ ከዚህ በፊትም ገልጻለች። እርሳቸውም የእስራኤልና የአሜሪካን ባለስልጣናት ለማጥቃት ፍላጎት እንዳላቸው ተናግረዋል። በጎን ድርድር፣ በጎን ደግሞ ወታደራዊ ልምምድ የሚለው ጉዳይ እጅግ አሳሳቢ ነው። ስለዚህ የአሜሪካና የኢራን ውጥረት አሁን ቀጥሏል። በዶናልድ ትራምፕ ላይ የግድያ ሙከራ ተደርጓል። የቲፒኤልኤፍ ወታደሮች ከአልቡርሃን ጎን ሆነው እየተዋጉ ነው የሚል መረጃ ወጥቷል።
ሌላው እጅግ አስገራሚ የሆነው መረጃ አሁን ፓኪስታን በአፍጋኒስታን ላይ ከፍተኛ የሆነ በተለይ ደግሞ ህዝብ በሚበዛበት አካባቢ ጥቃት መፈጸሟ በጣም አስገራሚና አነጋጋሪ የሆነ ጉዳይ ሆኗል። ኢስተርን አይ የሚለው የመገናኛ ብዙሃን ይዞት የወጣው መረጃ እንደሚያሳየው ፓኪስታን ሂት 7 ሳይትስ ኢን አፍጋኒስታን ካቡል ዋር ሪስፖንስ። እንግዲህ ካቡል አፍጋኒስታን ከባድ የሆነ ማስጠንቀቂያ ሰጥታለች። ቅዳሜ ዕለት የደረሰው ጥቃት ከባድ የሆኑ ጉዳቶችን አድርሷል። በህፃናትና በሲቪሊያን ላይ ሞትና ቁስለኞች እንዲፈጠሩ አድርጓል። አሁን ደግሞ ዓለም ሌላ ጫና ልትቀበል ነው ማለት ነው። የሩሲያና ዩክሬን ጉዳይ አለ፣ የአሜሪካና የኢራን ጉዳይ አለ፣ የፓኪስታንና የአፍጋኒስታን ጎረቤታሞቹ ደግሞ እንግዲህ አለ። ስለዚህ የዓለም ፖለቲካ ወዴት እየሄደ ነው? ሱዳን ካጠገባችን እየታመሰች ነው፣ እኛም አልቀረልንም። እንግዲህ ፖለቲካውን አብረን የምናየው ነው የሚሆነው። አብይ አህመድ የተናገሩት አንድ ነገር አለ። ኢትዮጵያ ከሶማሊያ እስከ ምጽዋ ሽብርን የሚከላከል ኤሊት ፎርስ ገንብታለች ማለታቸው ተሰምቷል። ጠቅላይ ሚኒስትሩ ይህንን ያሉት በሐዋሳ ከተማ በተከበረው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የመሰረታ በዓል ላይ ነው የተደመጡት። ጠቅላይ ሚኒስትሩ የተናገሩት የኛ ዝግጅት በድፍን አፍሪካ ሰላም ለማረጋገጥ ነው ያሉት ጠቅላይ ሚኒስትሩ በቀጠናችን ላይ የሚቃጡ የትኛውንም ጥቃቶች በጋሻነትና በመከታነት ለመከላከል ፍላጎት እንዳላቸው ነው ጠቅላይ ሚኒስትሩ የተናገሩት። ሌላው ጠቅላይ ሚኒስትሩ በዚህ በዓል ላይ ባስተላለፉት መልእክት የልዩ ዘመቻዎች እዝ ቀይ ቦኔቶች ወይ ደግሞ ቀይ ቦኔት ለባሾቹ ውጊያን የሚጨርሱና ውጊያን የሚያስቀሩ ዘመናዊ ቴክኖሎጂን የተላበሱ መሆናቸውን ተናግረዋል። ይህ ለምስራቅ አፍሪካ ሀገራትና ፖለቲከኞች ምን አንድምታ አለው? ለአፍሪካ መሪዎችስ ምን አይነት መልእክት ማስተላለፍ ነው የሚለውን ጉዳይ በደንብ አንደርስታንድ ማድረግ ያስፈልጋል። ምክንያቱም ለሱዳንም፣ ለኤርትራም፣ ለቲፒኤልኤፍም በውስጥ ላሉት ታጣቂ ኃይሎችም ከባድ መልእክት ነው ብዬ ነው የማስበው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት መረጃዎችን ታገኛላችሁ። ሰላም።